ባንኮክ ሁሉንም ነገር ውሃ ከሚወስንበት ቦታ የምትገኝ ከተማ ናት። የዛሬዎቹ ሰፋፊ አስፓልቶች፣ ሰማይ ጠቀስ ሕንጻዎችና የትራፊክ መጨናነቅን የምታስተናግደው ባንኮክ ያለችበት መሬት በቻኦ ፍራያ ወንዝ ምክንያት የተፈጠረ ዝቅተኛ ስፍራ ነበረ። የባንኮክ መሬት የተረጋጋ አቀማመጥና ፈጽሞ ሊገመት የሚችል ቅርጽ አልነበረውም። ጎርፍ ይመጣል፣ ይሄዳል። ወቅቶችም በየጊዜው ይለዋወጣሉ። እናም የባንኮክ ሕልውና የተመሠረተው በጥንካሬ ላይ ሳይሆን ከሚለዋወጠው ሁኔታ ጋር ለመላመድ በነበረ ብቃት ላይ ነው። በዚህ ምክንያት ባንኮክ ተፈጥሮን ለመቆጣጠር ሳይሆን ከተፈጥሮ ጋር ተስማምታ ለመኖር የተገነባች ከተማ ናት ይሏታል። በአንድ ወቅት የውሃ ቦዮች መንገዶችን፣ ጀልባዎችም መኪኖችን ተክተዋል። በርካታ ቤቶች በውሃ ላይ ተንሳፈዋል። ዛሬም ቢሆን ከተማዋ በውሃ ላይ እየተንሳፈፈች እየተቀያየረች ቋሚ ለመሆን ፈቃደኛ ያልሆነች ከተማ ናት። ሙቀት፣ እርጥበት፣ ድንገተኛ ዝናብና ጎርፍ አዲስ ችግሮች ሳይሆኑ የባንኮክ የሕይወት ኮንትራት አካል ናቸው። ባንኮክ ውስጥ ሕይወት የሚጀምረው አካባቢውን ከመቆጣጠር ሳይሆን ከመቀበል ነው። ባጭሩ ባንኮክ ለመኖር ከዚህ ሕይወት ጋር ራስን አስማምቶ መንቀሳቀስን መማር ግድ ይላል። የባንኮክ ከተማ ጂኦግራፊያዊ አቀማመጥ ከመታገል ይልቅ ለትዕግሥት፣ ከኃይል ይልቅ ለእንቅስቃሴ፣ ከምቾት ይልቅ ባህሪ ማስተካከልን ቅድሚያ ይሰጣል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ የዛሬው ዝግጅታችን በታይላንድ ዋና ከተማ ባንኮክ ሁለንተናዊ እንቅስቃሴ ላይ ያተኩራል። አብረን ወደ ባንኮክ እንጓዝ። ባንኮክ ከውሃ ላይ የበቀለች ስለሆነች የየዕለት ተዕለት እንቅስቃሴዋን የሚገልጸው የውሃ ላይ እንቅስቃሴ ነው። በአንድ ወቅት ወንዝ የነበሩ መንገዶች ዘላለማዊነት ሊሰማቸው ይችላል። የትራፊክ መስመሮች ቀጥ ያሉ ሳይሆኑ እንደ ጅረት ጠመዝማዛ ናቸው። ሰዎች ከተፈጥሮ ጋር ይጣመራሉ። የተፈጥሮን ውደት ጠብቀው ራሳቸውን ያስተካክላሉ። የሚያበሳጩ ነገሮች ብዙ ናቸው፣ ግን ደግሞ ነዋሪዎች በቂ ግንዛቤ ስላላቸው ሕይወት ይቀጥላል። ዝናብ መንገዱን ቢያጥለቀልቀውም ማንም አይደነግጥም። ሙቀት ፍጥነቱ ቢለዋወጥ ማንም ሊታገለው አይችልም። ለመከላከል መሞከር አቅም እንደሚያሳጣ ባንኮክ ለነዋሪዎቿ አስተምራለች። ይህ እውነታ ለጥላነት በተገነቡ ሕንፃዎች፣ በአየር ሁኔታ በሚከፈቱና በሚዘጉ ገበያዎች፣ አስፈላጊ በሚሆንበት ጊዜ ቆም ብለው በሚንቀሳቀሱ ሰዎች ላይ ይታያል። ባንኮክ በጭፍን ወደፊት ለመሄድ የማትቸኩል፣ ከአካባቢው ጋር በጥብቅ የምትደራደር ከተማ ናት። ይህ ከቦታ ቦታ ያለው ግንኙነት የባንኮክ ነዋሪዎች ሰዎች ለምን ከሁኔታዎች ጋር ፈጥነው የሚላመዱ፣ ተለዋዋጭ ስሜት ያላቸውና እምብዛም ለሚጠብቁት ነገር ብዙም ግትር እንዳልሆኑ ያብራራል። መሬቱ ራሱ እንደዚህ እንዲሆኑ አሰልጥኗቸዋል። በባንኮክ መኖር ማለት ቦታን ባልተጠበቀ ሁኔታ መጋራት ማለት ነው። ውሃ ሊጨምር ይችላል፣ ትራፊክ ሊቆም ይችላል፣ ዕቅዶች ሊለወጡ ይችላሉ። ሆኖም ግን ሕይወት ይቀጥላል። ሱቆች እንደገና ይከፈታሉ፣ ምግቦች ይበላሉ፣ ፈገግታዎች በፍጥነት ይመለሳሉ። የከተማው አቀማመጥ ትርምስን ሳይሆን የመቋቋም አቅምን ፈጥሯል። ባንኮክ የኖረችው ሁኔታዎች ትክክል ስለሆኑ ሳይሆን ነዋሪዎቿ ትክክል ባልሆነ ወይም በየወቅቱ በሚለዋወጥ ሁኔታ ውስጥ እንዴት መኖር እንደሚችሉ ስለተማሩ ነው። ያ ትምህርት የነዋሪዎቿ መመሪያ ነው። በ1782 የቀድሞዋ ሲያም የአሁኗ ታይላንድ ዋና ከተማ ሆና የተመሠረተችው ባንኮክ ሌሎችን ለመውጋት ሳይሆን ማንነትን ለመጠበቅ ታስባ የተቆረቆረች ከተማ ናት። ታይላንድ በቅኝ ግዛት አልተገዛችም። ባንኮክም ያንን ብርቅዬ ታሪክ አስቀጥላለች። ባንኮክ ባልተቋረጠ ተደራራቢ ታሪክ ውስጥ የቀጠለች ከተማ ናት። ንጉሣዊ ቤተ መንግሥቶችና ቤተ መቅደሶች አሁንም አሉ፣ አሁንም ይሠራሉ። ሥርዓቶች አዳዲሶቹ በአሮጌው ዙሪያ እየተገነቡ ቀጥለዋል እንጂ ያለፈው ነገር ለወደፊቱ ቦታ ለመፍጠር ፈጽሞ አልፈረሰም ወይም አልተወገደም። ያ የሥርዓት ምርጫም ትላንት የማይጠፋባትና ዘመናዊ ሕይወት ስር የሌለው የማይመስልባት ከተማን ፈጥሯል። ባንኮክ እየተለወጠች እንኳ ማንነቷን በሚገባ ትገልጻለች።
በጦርነቶች፣ በመፈንቅለ መንግሥት፣ በኢኮኖሚ ቀውሶችና በዓለም አቀፍ ለውጦች ባንኮክ መንቀሳቀሷን ቀጥላለች። ለውጧ ጮክ ብሎ የሚሰማና በአስደናቂ ሁኔታ ሳይሆን በተረጋጋና በቋሚነት የቀጠለ ነው። ከተማዋ ሕልውናዋን የተማረችው በአመፅ ሳይሆን በመላመድ ነው። የፖለቲካ አለመረጋጋት አለ። የዕለት ተዕለት የሕይወት እንቅስቃሴዋ ግን በሚያስገርም ሁኔታ የተረጋጋ ነው። የነዋሪዎቿ ቤተሰቦቻቸውን በዘላቂነት መመገብ፣ ግንኙነቶችን ማስቀጠልና ልማዶችን ማክበር ላይ የተመሠረተ ነው። ባንኮክ ሥርዓቶች ደካማ በሚመስሉበት ጊዜ እንኳ የተረጋጋቸውን የቀጠለችው በዚህ ምክንያት ነው ይሏታል። የባንኮክ ታሪክ ለሕዝቦቿ ማንነት ከውጥረት በላይ እንደሆነም በትክክል አስተምሯቸዋል። ለባንኮክ ነዋሪዎች እዚያ መኖር ታሪክን መናፈቅ አይደለም። ቤተ መቅደሶች የቱሪስት መስህቦች ሳይሆኑ ወደ ውስጥ መመልከቻ መነጽሮች ናቸው። ሥነ ሥርዓቶች ትርኢቶች ሳይሆኑ በእንቅስቃሴ ላይ ያሉ ትዝታዎች ናቸው። የባንኮክ ታሪክ የሚኖረው ሰዎች በሚያስታውሱት ነገር ላይ ብቻ ሳይሆን በሚያሳዩት ባህሪ ላይ ነው። የባንኮክ ኢኮኖሚ በወረቀት ላይ ወይም ከግዙፍ ቢሮዎች ውስጥ የሚታይ ብቻ አይደለም። በመንገድ ላይ፣ በእንቅስቃሴ፣ በተለዋዋጭነት ውስጥ ነው የሚኖረው። የመስታወት ሕንፃዎች ከከተማው በላይ ከፍ ብለው ቢታዩም እንኳ አብዛኞቹ የባንኮክ ነዋሪዎች ግን ከተለዋዋጩ የከተማዋ እንቅስቃሴ ይተርፋሉ። ለባንኮክ ነዋሪዎች ከአንድ በላይ ቢዝነስ ማንቀሳቀስ ከፍርሃት የሚመነጭ ሳይሆን የተለመደ ተግባር ነው። አንዲት የባንኮክ ነዋሪ ሴት ጠዋት ምግብ ስትሸጥ አርፍዳ ማታ የበይነ መረብ ወይም የኦንላይን ንግድ ልትሠራ ትችላለች። ወንዶች ታክሲ መንዳት፣ ስልኮችን መጠገንና ቅዳሜና እሁድ ደግሞ በትንሽ ሱቆች ውስጥ ሊሰሩ ይችላሉ። ለባንኮክ ይህ አለመረጋጋት ሳይሆን ብልህነት ነው። ከተማዋ ነዋሪዎቿን በአንድ ሥርዓት፣ በአንድ አሰሪ ወይም በአንድ የተገባ ቃል ኪዳን ላይ እንዳይተማመኑ ታስተምራለች። እዚህ ያለው የኢኮኖሚ ሕልውና የተገነባው በልዩነትና በፍጥነት ላይ ነው። አንድ በር ሲዘጋ ሌላው ይከፈታል። ይህም ከደረጃና ክብር ጋር ሳይሆን ከጥረት ጋር የተቆራኘ ባህልን ይፈጥራል። የባንኮክ ሰዎች ሰው ማለት ምን ወይም ማን እንደሆንክ ሳይሆን ዛሬ ምን እንደምታደርግ ይጠይቃሉ። የባንኮክ ኢኮኖሚ በእንቅስቃሴ በዕውቀትና በጽናት ላይ የተመሠረተ እንጂ የረጅም ጊዜ ዋስትናዎችን የሚሰጥ አይደለም። የከተማዋ እውነተኛ የጀርባ አጥንት መደበኛ ያልሆነ ኢኮኖሚ ነው። የመንገድ ላይ ነጋዴዎች፣ የሌሊት ገበያዎች፣ የጥገና ሱቆች፣ የቤት ለቤት አገልግሎቶችና አነስተኛ የቤተሰብ ንግዶች ባንኮክን ቀንና ሌሊት ሕያው ያደርጓታል። እነዚህ ጊዜያዊ የኢኮኖሚ መፍትሄዎች ሳይሆኑም ለብዙዎቹ አስርተ ዓመታት የኖሩና ከአንድ ትውልድ ወደ ሌላ ሲተላለፉ የኖሩ ናቸው። የምግብ መሸጫ ሱቆች የንግድ ቦታዎች ብቻ ሳይሆኑ የእርስ በእርስ ግንኙነት ማዕከላት ናቸው። ደንበኞች በየቀኑ ይመላለሳሉ። ነጋዴዎች የደንበኞቻቸውን ምርጫዎች፣ ስሜቶችን፣ ፍላጎቶችን ያውቃሉ፣ ይረዳሉ። እጅ በእጅ በሚከናወን የገንዘብ እንቅስቃሴ የበለጠ መተማመንን ይፈጥራሉ። ሠራተኞች ከማይታዩባቸው ትላልቅ ሥርዓቶች በተለየ መልኩ የባንኮክ ኢኮኖሚ ለግል ግብይት ቅድሚያ የሚሰጥ ነው። ሰዎች ራሳቸውን ችለው እንዲኖሩ፣ ከሰዎች ጋር ግንኙነት እንዲፈጥሩና በራሳቸው እንዲኮሩ ያስችላቸዋል። ቴክኖሎጂ እያደገ ቢሄድም ይህ በጎዳና ደረጃ የሚከናወን ኢኮኖሚ ከመጥፋት ይልቅ ከቴክኖሎጂ እድገት ጋር ራሱን አስማምቶ ቀጥሏል። በሚስጥር መለያዎች ወይም በኪዋር የሚከናወኑ ክፍያዎች የእጅ በእጅ ገንዘብ ዝውውርን ተክተዋል። የበይነ መረብ ንግድ ደግሞ የአቅርቦት ተደራሽነትን ያሰፋል። እናም ባንኮክ ለውጥን መቃወም ሳይሆን በለውጥ ውስጥ የምትጓዝ ከተማ ናት። ይህ የባህልና የፈጠራ ድብልቅ ከተማዋን በኢኮኖሚያዊ ሁኔታ ሕያውና በስሜታዊነት የተመሠረተ ያደርገዋል። በባንኮክ መኖር ብቻ የሥራ እይታን ይቀይራል። ሰዎች ከማዕረግና ከማንነት በላይ ቀጣይነትን ያከብራሉ። ረጅም የሥራ ሰዓታት የተለመዱ ናቸው። ነገር ግን ድካም በማኅበራዊ ግንኙነትና በመደበኛ የደስታ ዕረፍቶችናም በጋራ ሳቅና ቀልዶች ይታከማል። የባንኮክ ሰዎች ጠንክረው ይሠራሉ እንጂ ሙሉ ማንነታቸውን ከሥራ ጋር አያያይዙም። በሥራ ጫና ውስጥም ቢሆን ለመዝናኛ፣ ለቤተሰብና ለዕረፍት ትልቅ ቦታ ይሰጣሉ። የባንኮክ ኢኮኖሚ በራስ መተማመንን ያስተምራል እንጂ ዋስትና አይሰጥም። ነዋሪዎች በፍጥነት እንዴት ማገገም እንደሚችሉ ያስተምራቸዋል እንጂ ከችግር አይጠብቃቸውም።
በባንኮክ የዕለት ተዕለት ሕይወት በምግብ ዙሪያ ያጠነጥናል። ምግብ እንደ ቅንጦትና መዝናኛ ወይም ለሕይወት አስፈላጊ ነገር ብቻ ሳይሆን የእርስ በእርስ ግንኙነት ቁልፍ መድረክ ነው። አብዛኞቹ የባንኮክ ነዋሪዎች በቀን ከአንድም 2 ጊዜ በላይ ከቤት ውጪ ይመገባሉ። በሕዝብ በተሞላችውና በፍጥነት በምትንቀሳቀሰው ባንኮክ በቤት ውስጥ ምግብ ማብሰል የሁልጊዜ ተግባር አይደለም። የምግብ መሸጫዎች ምግቦችን በብቃትና በተመጣጣኝ ዋጋ ያቀርባሉ። የፕላስቲክ ወንበሮች በእግረኛ መንገዶች ላይ ተደርድረው ሰዎች ቆመው፣ ተቀምጠው፣ እየሳቁ ወይም እየተንቀሳቀሱ ይመገባሉ። በባንኮክ ምግቦች ታቅደው የሚዘጋጁ ሳይሆኑ በእንቅስቃሴ ውስጥ እንደ ሁኔታው የሚዘጋጁ ናቸው። ምግብ የከተማዋ የተለመደ ቋንቋ በመሆኑ በምግብ ላይ ቦታ ወይም ምግብ ለመጋራት ራስን ማስተዋወቅ አያስፈልግም። ይህ የማያቋርጥ በጋራ የመመገብ ባህል በእንግዶች መካከል ትውውቅ በመፍጠርና ብቸኝነትን በማስቀረት ይታወቃል። በባንኮክ ረሃብ ከግድግዳዎች በስተጀርባ ሳይደበቅ በግልጽ የሚዳሰስና የሚታከም ሕመም ነው። ይህ ብቻ የሰዎችን የእርስ በርስ ግንኙነት ከፍታውን ያሳድጋል። እንቅስቃሴዎችም የባንኮክ የዕለት ተዕለት መገለጫዎች ናቸው። መራመድ፣ መጠበቅ፣ መጋለብ ከተማዋን በየቀኑ እንደገና ይሸምኗታል። የትራፊክ መጨናነቅ የከተማዋ ሕይወት አካል ቢሆንም ስሜታዊ ምላሾች በሚያስደንቅ ሁኔታ መለስተኛ ናቸው። ሰዎች የሚጠብቁትን ያስተካክላሉ፣ የማይፈልጉትን ያሳልፋሉ፣ ያወራሉ፣ በትንሹም አረፍ ሊሉ ወይም ዝም ብለው መጪውን ሁኔታ ይጠብቃሉ። ከተማዋ ትዕግሥትን በሚገባና በተደጋጋሚ ለነዋሪዎቿ በማስተማር ቁጣ እንቅስቃሴን ፈጣን እንደማያደርግ ታሳያለች። ባንኮክ ከጊዜ ትደራደራለች እንጂ ጊዜን አትቆጣጠርም። በዚህ የሕይወት ምት እንቅስቃሴ ምክንያት ሰዎች ቀደም ብለው በመሄድ መዘግየቶችን በመቀበልና እንደ ሁኔታው ተለዋዋጭ ሆኖ መኖርን ይለማመዳሉ። በባንኮክ የእርስ በእርስ ግንኙነቶች የሚቀረጹት በኃይለኛ መርህ ነው። ማኅበራዊ ስምምነት ከግል ስኬት የበለጠ እጅግ አስፈላጊ ጉዳይ ተደርጎ ነው የሚቆጠረው። በሚሊዮን የሚቆጠሩ ሰዎች በሚኖሩባት ከተማ ውስጥ ከስሜት የራቀና በመርህ ላይ የተመሠረተ ሕይወት ትልቅ ስፍራ አለው። ሰዎች ከፍርሃት ይልቅ ፍትሕንና ሚዛንን በመጠበቅ የሕዝብ ግጭትን ያስወግዳሉ። ደርባባነትና ተሽኮርማሚነት በባንኮክ እውነትን ከመደበቅ ይልቅ ክብርን ይጠብቃል። ብዙውን ጊዜ ትችት የሚቀርበው በተዘዋዋሪ በድምፅ፣ በጊዜ ወይም በዝምታ ነው። ይህ ውጥረት ከመባባሱ በፊት መስተካከል እንዲችል መሠረት ይጥላል። ከትራፊክ እንቅስቃሴ እስከ የሥራ ቦታዎች ያሉ የዕለት ተዕለት የሕይወት እንቅስቃሴዎች የተረጋጋ ድምፅ፣ ረጋ ያሉ ምልክቶችና ምላሾች ሰዎች ለነገሮች ከመስጠታቸው በፊት ለአፍታ ዝምታን የሚያስቀድሙባቸው ናቸው። ሰዎች ስሜቶቻቸውን ከመካድ ይልቅ ቁጥጥር በማድረግ በሰው በተሞላችው ከተማ ውስጥ አብሮ መኖርን ተለማምደዋል። የባንኮክ ነዋሪዎች ለአዛውንቶችና ለልምድ የሚሰጡት አክብሮት ማኅበራዊ ሕይወትን ጠንካራ በሆነ መልኩ እንዲገነቡ አድርጓቸዋል። ዕድሜ ልክ እንደ ተከማቸ ጥበብ ትልቅ ዋጋ ያለው ሲሆን አዛውንቶች በሕዝብና በቤተሰብ ሕይወት ውስጥ ንቁ ሆነው ይታያሉ። ሥልጣን በኃይል ሳይሆን በጥቆማና በሰላማዊ መንገድ ይገለጻል። ቀልድና ፈገግታ ጭንቀትንና ብስጭትን በማስታገስ ግንኙነትን እንደገና ይገነባሉ። ፈገግታዎች በችግር ውስጥም እንኳ ትዕግሥትንና መልካም ፈቃድን ይገልጻሉ። ከተለያዩ አስተዳደግ የመጡ ሰዎች በፍጥነት እንዲገናኙና እንዲተዋወቁ ያግዛሉ። ወደ ባንኮክ የተቀላቀሉ አዳዲስ ሰዎች ከጊዜ በኋላ በቃላት የበለጠ አስተዋይ፣ ታጋሽና ጠንቃቃ በመሆን በባንኮክ የመኖር ምስጢሮች መሆናቸውን በሚገባ ይገነዘባሉ። ራስን መግዛት፣ ጥንካሬ፣ ዝምታ፣ አክብሮትና አብሮነት ከማሸነፍ የበለጠ ወሳኝ መሆኑን ይማራሉ። ባንኮክ ብዙም ያልተጻፉ ነገር ግን በሰፊው ጥቅም ላይ የሚውሉ ሕጎችን በመጠቀም ትታወቃለች። ነዋሪዎች ከመመሪያ ሳይሆን ከምልከታ ይማራሉ። ዋይ የተሰኘው ሰላምታቸው የእጅ መጨባበጥን ተክቶ በቃላት ሳይሆን በአካላዊ ቋንቋ አክብሮትን ይገልጻል። ሰዎች ወደ ቤቶች፣ ወደ ቤተ መቅደሶችና መደብሮች ሲገቡ ጫማቸውን በማውለቅ ትሕትናን ያሳያሉ። ወደ ቅዱስ ስፍራዎች የሚቀረበው በጸጥታና በጽሞና ነው። እነዚህ ባሕርያት በሕግ የሚተገበሩ ሳይሆኑ ያልተጻፉ ማኅበራዊ ግዴታዎች ናቸው። እነዚህን ሕጎች መጣስ ቅጣትን ሳይሆን ውስጣዊ ምቾት ማጣትን ያስከትላል። ይህ ሥርዓት በሥልጣን ሳይሆን በጋራ ግንዛቤ የሚጠበቅ ማኅበራዊ ዘይቤን ፈጥሯል።
ከተማዋ በራሷ የምትመራ ናት እንጂ ቁጥጥር የሚደረግባት አይደለችም። እነዚህ ልምዶች በዕለት ተዕለት ሕይወት ውስጥ ግጭትን በመቀነስ በትውልዶች መካከል ቀጣይነት ያለው ስሜት ይፈጥራሉ። ባንኮክ በፍጥነት ያደገች ከተማ ብትሆንም እነዚህ የበዓል ሥርዓቶቿ በፍጥነት እሴቶችን እንደማይተካ ለሰዎች ደጋግሞ ይናገራሉ። በባንኮክ ውስጥ መንፈሳዊነት ከመደበኛው ሕይወት ጋር የተሳሰረ ብቻ ሳይሆን የተዋሃደ ነው። በቢሮ ሕንፃዎች፣ በገበያ ማዕከላትና በአፓርታማ ብሎኮች አካባቢዎች ትናንሽ መንፈሳዊ ስፍራዎች አሉ። ሰዎች በእነዚህ ስፍራዎች ቆም ብለው መሥዋዕት አቅርበው ጸሎት አድርሰውና ክብር ሰጥተው ወደ ሥራቸው ይሄዳሉ። የቡድሂዝም እምነት ከመተወን ይልቅ በተግባር የሚገለጽባት ከተማ ናት ባንኮክ። እምነቱ ከፍላጎት ከመውጣት ይልቅ በፍላጎቱ ውስጥ መሠረትን ማስተካከልን ይጠይቃል። ቤተ መቅደሶች እንደ ጸጥታ፣ ጥሞናና የማኅበረሰብ ቦታዎች ሆነው ያገለግላሉ እንጂ ከውስጣቸው መውጣትን አያበረታቱም። መነኮሳት በማለዳ በጎዳናዎች ላይ ይጓዛሉ፣ መሥዋዕቶችን ይሰበስባሉ፣ ከተማዋን ስለ ተግሣጽና ትሕትና ያስተምራሉ። እምነት የሚታይ ቢሆንም ጸጥ ያለ ነው። ሕይወትን ያረጋጋል እንጂ አያስተጓጉልም። ይህ ሚዛን መንፈሳዊነት በዘመናዊና ፈጣን በሆነ አካባቢ እንዲቆይ ያስችሎታል። እነዚህ ያልተጻፉ ልምዶች የባንኮክን እንቅስቃሴዎች ቀርጸዋል። ሰዎች ሳይነገራቸው ገደቦችንና ክልከላዎችን ይማራሉ። አክብሮት ከግዳጅ ይልቅ ልማድ ሆኗል። ሕይወት ግትር ሳትሆን ሥርዓቷን ጠብቃ የምትጓዝ ትመስላለች። ከተማዋ በፍጥነት ትፈሳለች፣ ግን ራሷን አታጣም። በባንኮክ ባህል እድገትን ከመቃወም ይልቅ መምራት እንደሚችል በተግባር የሚታይባት ከተማ ናት። በጥቅሉም ባንኮክ ሰዎችን ለማስደመም ብዙ የማትለፋ፣ ራሷን ለመግለጽ የማይቸግራት፣ በራሷ መንገድ ተጉዛ ሰዎችን ወደ ምህዋሯ የምታስገባ ከተማ ናት ይሏታል። መጀመሪያ ላይ ከተማዋ በጣም ከባድ ትመስላለች። ሙቀቱ ይከብዳል። ጫጫታውና ግርግሩ ፈጽሞ አይጠፋም። እንቅስቃሴው ማለቂያ የለውም። ቀስ በቀስ ግን የሆነ ነገር ይቀየራል። ሰዎች ያለ ቁጣ መጠበቅን፣ ያለ ግዳጅ መንቀሳቀስንና ቦታ መጋራትን እየተለመደ ይመጣል። በባንኮክ ሕይወት ጸጥ ስትል ትርጉም እንደማይኖራትና በጫጫታ ውስጥ እንዴት መረጋጋት እንደሚቻል የምታስተምር ከተማ ናት። በሚሊዮን የሚቆጠሩ ሰዎች ያለማቋረጥ ግጭት ሳይኖር እንዴት አብረው መኖር እንደሚችሉ፣ ባህል ፍጥነትን እንዴት መቋቋም እንደሚችልና ክብር ያለ ሀብት እንዴት ሊኖር እንደሚችል በሚገባ የምታሳይ ከተማ ናት። ባንኮክ ገብተው የወጡ ሰዎች የባንኮክን ጎዳናዎችና ሰማይ ጠቀስ ሕንፃዎች ሳይሆን የሕይወት እይታቸው እንዴት እንደተቀየረ ነው የሚያስታውሱት። በጥልቀት መተንፈስ፣ በዝግታ ምላሽ መስጠትና ውሳኔዎችን በቀላሉ መወሰንን ይለማመዳሉ። ባንኮክ መዳረሻ ብቻ ሳትሆን የሥልጠና ቦታም ናት። በዚህ ምክንያት ባንኮክ ቆይተው የወጡ ሰዎች ዓለም ፍጥነትን ለመቀነስ ፈቃደኛ ባትሆንም ሰዎች ያንን ሕይወት ይዘው መኖር ይቀጥላሉ። ውድ የቻናላችን ተከታታዮች ታሪኩን ከወደዳችሁት ላይክና ኮመንት ለወዳጆ ማጋራትን አይርሱ። አዲስ ደንበኛ ከሆኑም ሰብስክራይብ በማድረግ ይቀላቀሉን። የዛሬውን በዚህ አበቃን። ሰላም።